አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 5 በዚች ቀን የካህኑ ኬልቅዮ ልጅ ታላቅ ነቢይ ኤርምያስ አረፈ። ይህም እውነተኛ ነቢይ የአሞጽ ልጅ የይሁዳ ንጉሥ ኢዮስያስ በነገሰ በ13 ዓመቱ ማስተማር ጀመረ። ከዚያም በይሁዳ ንጉሥ በኢዮስያስ ልጅ በኢያቄም ዘመን 11ዱ የሴዴቅያ ዘመነ መንግስቱ እስከሚፈጸም በ5ኛው ወር ኢየሩሳሌም እስከተማረከችበት ጊዜ ያስተምር ነበረ። ስለ ራሱ እንዲህ ሲል ራሱ ተናገረ። የእግዚአብሔር ቃል ወደ እኔ መጣ። እግዚአብሔርም እንዲህ አለኝ፣ በእናትህ ማኅፀን ሳልፈጥርህ ወደድኩህ፣ ከእናትህም ማኅፀን ሳትወጣ መረጥኩህ፣ ለአሕዛብም መምህር አደረግኩህ አለኝ። ይህም ነቢይ የእግዚአብሔርን አምልኮና ሕጉን በመተዋቸው እንዲህ ሲል የእስራኤልን ልጆች ገሰጻቸው። ተጠበቁ፣ ንስሐም ግቡ፣ የእግዚአብሔር ቁጣው በላያችሁ እንዳይመጣ። ሁለተኛም እንዲህ ብሎ አስረዳቸው። ወደ ፈጣሪያችሁ እግዚአብሔር ካልተመለሳችሁ ያለዚያ የከለዳውያንን ንጉሥ ናቡከደነጾርን በላያችሁ እርሱ ያስነሳዋል፣ ይማርካችኋል። እንደ ቃሉም ሆነ። ሁለተኛም ሕዝቡ ተማርከው 70 ዘመን እንደሚኖሩ ትንቢት ተናገረ። ደግሞ የክብር ባለቤት ኢየሱስ ክርስቶስ ለኩነተ ሥጋ እንደሚመጣና መከራ እንደሚቀበል የአስቆሮቱ ይሁዳ እንደሚሸጠውና 30 ብር እንደሚወስድ ተናገረ። ስለ ብዙ ስራዎችም ተናገረ። አይሁድ ግን ሊገድሉት ወደው ገርፈው አስረው በጉድጓድ ውስጥ ጣሉት። እግዚአብሔርም አዳነው። እርሱ ግን ስለ እርሱ ይለምንና ይማለድ ነበረ። እግዚአብሔርም ስለ እርሳቸው ወደ እኔ አትማለድ፣ እነርሱ ከክፋታቸው አይመለሱምና አለው። ናቡከደነጾርም የኢየሩሳሌምን ሕዝብ በማረከ ጊዜ ከእሳቸው ጋር አልተማረከውም። ነገር ግን ከምርኮ የቀሩት ወደ ግብፅ አገር ወሰዱት። የግብፅን ሰዎች ሲያጠፏቸው የነበሩ በግብፅ ወንዞች የሚኖሩ አራዊትን በእርሱ ጸሎት እግዚአብሔር አጠፋቸው። ከዚያም ወደ ባቢሎን አገር ወሰዱት። በዚያም የእስራኤል ልጆች ከምርኮ እስኪመለሱ ትንቢት እየተናገረ ሕዝቡን ሲያስተምር ኖረ። የትንቢቱን ወራትም በተፈጸመ ጊዜ አይሁድ በድንጋይ ወገሩት። ነፍሱንም በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በነቢዩ ጸሎት ይማረን፣ በረከቱ ከእኛ ጋር ለዘላለም ትኑር አሜን። ግንቦት 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ ኤርምያስ ነቢይ ከታላላቆቹ ነቢያት አንዱ። ወርሃዊ በዓላት፦ ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ሐዋርያ፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኒ ኢትዮጵያዊ፣ ቅዱስ አሞኒ ዘናሂሶ። ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትንም የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁምም። እነሆ ቤታችሁ የተፈታ ሆኖ ይቀርላችኋል እላችኋለሁና በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ እንግዲህ ወዲህ አታዩኝም። ዘአቅረብኩ ማሕሌተ አዘኪሬ አእላፈ ምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሳይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባረኮ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራጊተ ኩሉ እምባይ ሰውረ ይመሐረነ ኢየሱስ ክርስቶስ አሜን። ይማረን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። የሰላም ባለቤት ሰላምን ያድለን።